ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደ በአዲስ ሀሳብና ጉዳይ ከቻሳ ብለናል። ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። እንግዲህ እንደተለመደው ዛሬ እንደነገርኳችሁ በአዲስ ሀሳብ ነው የተመለስነው። እንግዲህ በባለፈው ቪዲዮአችን ሩታና አብርሽ ጸብ ውስጥ መግባታቸውን አይተናል። ዛሬ ደግሞ ያው የጠቡ መነሻ አብርሽ ከድሮ ፍቅረኛው ጋር በድብቅ ተገናኝቷል በሚል ነው። በለጠፈው ቪዲዮ መሰረት ነው እንግዲህ ሩታም ያን የቀወጠችበት በአንድ በጋራ እናገኛታለን ብሎ ነበር። እሱ ግን በሚስጥር ሄዶ አግኝቷት ነበር። በዚያ ምክንያት እንግዲህ ተጣልተው ነበር። ኤኒዌይ ሁለቱንም ለማስታረቅ ቀጥሯቸው አገናኝቷቸው ነበር። ግን እንደተጠበቀው ችግራቸውን በሰላም መፍታት አልቻሉም። ከህይወቴ ውጭልኝ እያለች ነው ሩታ። እንግዲህ ያሽኛቱን የድሮ ፍቅረኛው እውነታውን ያውቃለሽ ሆኖ እየሰራችሁት ያላችሁት የኔ ነው አይነት ነገር ነው። ሁሉን ነገር እያስመሰላችሁ ነው የምትለው እነዚህ ነገር ሩታ ከህይወታችን ውጭልኝ፣ ከዚህ በኋላ አርፈሽ ልትቀመጪ በባል ትዳራችን አትበጥብጭ አይነት ነገር ነው። መስቀልቅሎ የወጣ ይመስላል። እሱም ለማስታረቅ የሄደበት መንገድ የተሳካለት አይመስልም። እሱም መካከል ላይ ሆኖ ውዝግብ ላይ ሆኗል። እሷም በቃ ከሩታ ጋር ያለውን የውሸት ኑሮ ይቅርብና እኔ ወደ ቡታጅራ ይዤ ልጅ አይነት ነገር ነው እያለቻለኝ። እሱ ግን በፍጹም እኔ የመራጎቻለሁ ከዚህ በኋላ ከህይወቴ ውጭልኝ አይነት ነገር ነው እያሉ። እስኪ የነበራቸውን ቆይታ እንየው። እንግዲህ እሷን በጋራ ጉዳዩን ለመፍታት ነበር ቦታ የመጣችው። ጭራሽ ብቻዬን አወራታለሁ አንተ ከዚህ ሂድ ብላ እንግዲህ ወደ ጸብ ገብተዋል። እስኪ ቪዲዮ ነው እዚህ መጠየቅ የምትፈልጊውን ነገር በሙሉ እሷን መጠየቅ ትችያለሽ አሁን ማለት ነው። ጥሩ እና እሷን ለመመለስ ዝግጁ ነች። ኦኬ እሺ። ግን ይሄንን ሆነሽ ደግሞ እሷን አስጨንቀሽ ሳይሆን የምታውቀውን ነው ልትነግርሽ የምትችለው። ኖ ስለሽ የምታውቀውን ነገር ነው ልትነግርሽ የምትችለው ማለት ነው። ኮኒም ኩም አውቀውን ነው ጠይቃት። በደንብ አወራታለሁ። ስለዚህ አንተ ስለማታስፈልገን ለጊዜው ይችላል። ለምን ስለማታስፈልገን ይችላል? እኔ ጉዳዩ ባለቤት እኮ እኔም ነኝ አይደል? ስለዚህ እኔ ባለሁበት አውሩ እንጂ። ኦኬ ችግር የለውም። ምንም ልጅ ሆነሽ ነው ያለሽ። ምን ሆንኩኝ እኮ በቃ እኔ ባለሁበት አውሪ፣ ችግር የለውም። ምንም አይፈጠርም። እኔ ጉዳዩ ባለቤት እኔም እሷም ነን አይደል? ስለዚህ በቃ ኖርማል እኮ ነው። አውሪ እኮ ኖርማል ነው። ግን ደግሞ ሌላ ማውራት እዚህ ጋር ማውራት የማልፈልጋቸው ነገሮች እንዳውራስ እንዳታስገደኝ። ስለዚህ መሄድ አለብህ። ሂድ። ሩታ ተረጋጊ። በመጀመሪያ ደረጃ ራስሽን አረጋጊ። ነፂ ታወራላችሁ። አንቺ ለምን ደበስሽ ማውራት ይፈራሽ? ምን የሚፈራው ነገር አለ ከሱ? በጭራሽ ያው አይደል እንደ ካሜራ እኮ አለ። ምን ያስደብቀኛል? ትስቀጥል። አይ እሱም እያለ ማውራት እንችላለን ብዬ ነው። አይ እኔ ደግሞ አንቺ ብቻሽን ነው ማውራት የምፈልገው። ለምን እንዴ ሩታ? እኔ አለሁኝ እኮ ምንም ችግር የለም። ያው ከፈለግሽ ለዚህ ጋር ሆነ ልሻማ አውሪ። ማውራት የምፈልጊው እኮ ማውራት የምፈልጊው ነገር አውሪ። ችግር አለ? እኔ ብቻዋን ባወራት? አይ የምትደብቀው ነገር ይኖራል። ካንተ የምትደብቀው ነገር አለ? አውሪ እኮ ከኔ የምትደብቀው ነገር ካሜራ ነው እዚህ ጋር ቆማል አይደለ? ምንም የምትደብቀው ታሪክ የለም። ስለዚህ እኮ አንተ ሂድ። እንዴ ሩታ በአንተ ፊት አወራታለሁ አይደል ያልሽኝ? አሁን ደግሞ ሐሳቤን ቀየርኩ። እኮ ምን አዲስ ነገር ልትፈጥሪ? ልክ አንተ ትላንትና ሐሳብህን ተቀየርኩ፣ እኔ ዛሬ ሐሳቤን ቀየርኩኝ። ፕሊስ እዚህ ጋር መጨቃጨቅ የለብንም። እኔ እናንተ ብቻችን እናወራለን። ሶ ሂድ። እሺ አርቅም እዛ ጋር ሆኜ እዛ ጋርም ሆነትም ብቻ ግን ከዚህ ጋር ራቅ። ችግር የለም። ጥሩ እሺ። እንዴት ነሽ? አላህ ፈጣሪ ይመስገን። እንኳን ደህና መጣሽ። እንኳን ደህና ነሽ። ተሻለሽ? ደህና ነኝ። ጥሩ እሺ። አንቺ መጠየቅ እንፈልጋቸው ነገሮች ያው ኖርማል ነው። እሱም ኖር አልኖረም ምንም ማተር አያደርግም። ነገር ግን ያው እሱ ዲስተርብ እንዳያደርገኝ ወይም እንዲረብሽኝ ስላልፈለኩኝ ነው ብቻሽን ላውራሽ የፈለኩት። የመጀመሪያ ደረጃ ልጠይቅሽ የፈለኩት ነገር ከዚህ በፊት የተፈጠሩትን ነገሮች በሙሉ ኦሬዲ አልፈዋል አይደለ?
እሱን ለምን አትጠይቅም? ለሱ እያየሁት ያለሁት ነገር ይኸውልሽ ያለፈ ነገር ነው ማለት ሰው ላይ የሚታዩ ለውጦች አሉ። ስለዚህ ያንን ነገር እኔ አይቼ ማመን እችላለሁኝ። ነገር ግን አላቅም የተቀናበረ ፎቶ ይሁን የላክሽልኝ በሰው በኩልና የላክሽልኝ ቴክስቶች እሱ ነው እኔን ያናደደኝ። ከዛ ውጭ የተፈጠሩት ነገሮች አይመለከቱኝም። ሲቀጥል ደግሞ ዱባይ ላይ ማውራቱ ብቻ ነው እኔን ያናደደኝ። ከዛ ውጭ ስላሉት ጉዳዮች ስላለፉት ጉዳዮች አይመለከተኝም። አሁን ላውራሽ የምፈልገው ከሱ ጋር ስላላችሁ ግንኙነት ነው በመጀመሪያ ደረጃ። ሲቀጥል ደግሞ ለምንድን ነው እንደዚህ እያደረግሽ ያለሽው? ኢቭን እስከዛሬ ድረስስ የት ነበርሽ? አልገባኝም። ለምንድን ነው እንደዚህ የምታደርጊው? ለምንድን ነው ሰው የት የምትበጠብጪው? ይሄ ጥያቄሽ? አይ ማለት መጀመሪያ እኔ ጋር ከመምጣትሽ በፊት አንቺና አብርሃም የምትፈቱት ነገር ነው። ይሄ ማለት የምትነጋገሩት ነገር እውነታውን እሱም ስለሚያውቅ እኔ ጋር ያለው እውነታ እሱ ጋርም አለ፣ ግን እውነታውን ማውጣት አልፈለገም። ኦኬ እሱ አይደለም እኮ ዛሬ ተነስቶ ህይወቱን እየበጠበጠ ያለው አንቺ ነሽ። እኔ እኮ እውነታውን አንቺ ነሽ መተሽ የድሮ የቆየ ፎቶ የተቀናበረ ፎቶ እየለጣጠፍሽ የሰው ህይወት የሰው ትዳር እየበጠበጥሽ ያለሽው አንቺ ነሽ። ማን የተቀናበረ ፎቶ ነው ያለሽ? ፎቶ እሱንም አየሁት። እሱንም ካየሽው ሪል ነው ያስታውቃል። አየሁት። ለማንም ሰው ማሳየት ይችላል። በደንብ አየሁት። እሱ የተነሳውንም ፎቶ አየሁት። አንቺም ያቀናበርሽውን አየሁት። የተነሳበትንም ቦታ አየሁት። ያቀናበርሽውንም በደንብ አየሁት። ስለዚህ ማንጋር ውሸት ማንጋር እውነት እንዳለን በደንብ አውቄያለሁ። በደንብ እውነቱን ካወቅሽ እኔ ጋር መምጣት እኮ አይጠበቅብሽም ነበር። ዋናው እውነታውን ማወቅሽ ነው። አወቅኩኝ። ነገር ግን አንቺ ደጋግመሽ ህይወቴን እየበጠበጥሽው ስለሆነ ነው የመጣሁት። ላስቆምሽ ነው የመጣሁት። መጀመሪያ እኔ ማንንም ህይወት አልበጠበጥኩም። እውነቱን የተናገርኩት እሱን አምነሽ መቀበል ካልቻልሽ መብትሽ። ከዚህ በላይ ምን ትበጠብጪ? ትዳራቸው የውሸት ነው እስከ ማለት ድረስ እኮ ኦልሬዲ ደርሰሻል። ዱባይ ነው የተጋቡት። ለምን ቤተሰብ ጋር አይደለም? ዱባይ ለምን ማርስ ላይ አንጋባም? አንቺን ይመለከትሻል። እሺ ዋሻው? አዎ ድብና አድርገሽ ዋሸሽ ማለት ባልና ሚስት አትተዋወቁም ማለት ነው። እንደዛ ከሆነ ነው ወይስ እውነት እንደሆነ እቤት አስገብቼ ሌላ ታሪክ ሲፈጠር ላሳይሽ? እውነት እንደሆነ አልገባኝም። እኔ እኮ እውነት እንዳልሆነ አይምሮዬ ያውቃል። አይምሮሽ ያውልሽ፣ አንቺም ታውቂያለሽ። አንቺ ማመን የፈለግሽውን ነው ማመን እየፈለግሽ ወይም ደግሞ እየቻልሽ ያለሽው። እውነታው ግን እሱ አይደለም። በደንብ አእምሮሽንም አይንሽም ግልጥ አድርገሽ ለማየት ሞክሪ እሺ። የተደበቀውን እውነት ስላወጣው ይሆናል። ሲቀጥል ደግሞ ምንም የተደበቀ እውነት የለም። ሲቀጥል ደግሞ ከዚህ በፊት በጣም ብዙ ቪዲዮዎችን ሰርተናል። በጣም ብዙ ያኔ የት ነበርሽ? ለምን ዝም አልሽ? ለምን ጠፋሽ? አልገባኝም። ማለት እኔ እና እሱ የካፕል ቪዲዮዎችን ሰርተናል እኮ የውሸት አንድ ሩም ውስጥ ሰርተናል። የውሸት ወይም ደግሞ ለቪዲዮ እሺ። እሱን ደግሞ ኦኬ ሊደብርሽ ይችላል ሜቢ እና ብዙ ቃላቶችን እየተጠቀመ በተስፋ ሩታ እንደዚህ ናት እያለ እየነገረኝ ስለነበር ኦኬ ይኸውልሽ ምንም ሆነ ምንም አንቺ ራስሽን በምንም አይነት መንገድ አሳምነሽ ውሸት ነው ብለሽ ተቀብለሻል። ግን በየትኛውም ታሪክ ኧረ ወይኔ ማንም ይሄ ፍቅረኛው ከሌላ ሴት ጋር ሲሳሳም መቼም ዝም አትይ ማለት የወጣብሽን እውነት ማመን ስላልፈለግሽ ነው ወይ? በጭራሽ እኔ እያንዳንዷን ነገር ነው በማስረጃ ነው እየነገርኩሽ ያለሁት። አንቺ ነሽ እየተከራከርሽኝ ያለሽው። በፍጹም አይደለም። አብረን ተሳስመናል ነው ቪዲዮ ተቀርጿል። ያኔ የት ነበርሽ? ዝም አልሽ? ያኔ እኮ እኔ መነሳት የጀመርኩት ያኔ ነው። ወይኔ ጉዴ! ያኔ ድራማ ነበር። ከዛ ያለው ነገር ከዛ ደግሞ አረገሽ ሲባል ያኔ ይሄ ነገር ምንድነው? ኖ ከዛ አብርሃምን ጠየቅኩት። ጥሩ የትኛዋም ሴት ከንፈር ለከንፈር ፍቅረኛዋ ሲሳሳም ስራ ነው ብላ ዝም ልትል ወይም ልታልፍ አትችልም። አላየውም እሱ። አረ ዛሬ ነው ያየሽው? እኔ ሚዲያ ልጠቀም ነበር። እውነት ከዛ እንደዛ ከሆነ ስልክም የነበረኝ ቅርብ ጊዜ ነው ማለት እኔና አብርሽ ከምንደዋወልበት ስልክ ውጪ እንደዚህ ብዙ ነገሮች የምከታተልበት ስልክ የለኝም። ስለዚህ እነዛን ቪዲዮዎች የቀረሽው ባስማት ነው ማለት ነው። የትኛው እየፖስተሻቸው ያለው አብርሽ ስልክ ላይ ነበር። ባይዘይ ካየሽው አሁንም አብርሽ ስልክ ላይ አለ። እኔ እና እሱ ደግሞ ያለፈ ታሪክ ቢሆን ስልኩ ላይ አይኖርም ነበር። ያ ስሪ የለም አይሻ እንደማትተዋወቁና የእውነት እንዳልሆነ እየነገርሽ በሌላ ነገር አታሰምኝ። ሲቀጥል ደግሞ እኔና እሱ የምር ለስራ ከሆነ ኤቭሪዴይ የምንሰራውን ስራ ታይ ነበር። ኤቭሪዴይ የምናደርገውን ነገር ታይ ነበር። ቅርብ ሰዓት ያለው ጥቂት ነገር አይመልጥሽም። ቅርብ ሰዓት ያለው ከ9 ወር በፊት የተሳሳምነው እኮ እሱን አላየሁም። እኔ አላየሁም አልኩሽ እኮ እሱ ኧረ ወይኔ ውሽ እኔ አላየሁም። አንቺ በህይወቴ እንዳንቺ አይነት አጋጥሞኝ ነበረ። ከዛ አሁን ያለውን ነገር ሳይ አይምሬ ትንሽ ጥያቄ ሲፈጥርብኝ ሚዲያ ተጠቀሚም ኦኬ ወጣት አይደለሽም? አሁን የጀመርኩት አሁን የጀመርሽው እውነትሽን ነው ማለት ያውሻው አይደለም። እውነቱን ማመን ግድ የለሽም ለውሸትም ልክ አለው። እኔ ጋር ያሉት ቪዲዮዎች ሁሉ አብርሃም ጋር አለ። እሱን እንዲያሳይሽ ጠይቂው። ምናልባት ካላሳየሽ ደግሞ ስልኩን ማታይ ከሆነ እኔ ማውራው ነገር እውነት ነው፣ የእናንተ ነገር ውሸት ነው ማለት ነው። ያንን እየመሰከርሽልኝ ነው ያለሽው። ኧረ እባክሽ እሺ ተጋባን። አሁን ደግሞ እርጉዝ ነኝ ስወልደው ውሸት ነው ልትይ ነው? አይ እሱን ሳይ ነው የመጣሁት።
ማለት እናንተ እውነቱን መቀበል ስላልፈለጋችሁ ነው። ምናልባት አብርሽ አንቺንም ዋሽቶሽ ሊሆን ይችላል። እሱ አላቅም። ምናልባት እርጉዝ ነኝም ልትይ ትችያለሽ። እሱም ድንገት የተፈጠረ ነገር ሊሆን ይችላል። ያ ነገር ሲፈጠርባችሁ ከዛ እኔና አብርሽ ባልና ሚስት ምናምን ብላችሁ ያወጣችሁት ለዛ ይሆናል። ምናልባት አላቅም። ከተጋባን በኋላ እኔ ቆንጆ ይሄ ነገር የተፈጠረው ለማንኛውም ላስታውስሽ ብዬ ነው። አንቺና አብርሽ አልተጋባችሁም። ይሄን ነገር እኔ ልንገርሽ ወይስ አንቺ ሪሉን ታውቂያለሽ? እንደተጋባን ነው ወይስ መጥቶ ይናገር እንዳልተጋባን? ባልና ሚስት እንዳልሆነ እሱማ እኮ ጊዜ ባፉ ሲመሰክር የኖረው ነገር ነው። አይ ምናልባት ምክንያቱ ማለት ምክንያቱ እርጉዝ ስለሆንኩ ምናምን ብለሽ ከማርገዜ በፊት እኔ እና እሱ አብረን እንደነበርን ፍቅረኛሞችም ምናምን እንደነበርን ነበራችሁም ራስሽን ማሳመን ፈልገሽ ጊዜ እየተናገረ የከረመው ነገር እኮ ለሚዲያ ባይሆን አንቺ ራስሽን እያሳመንሽ ነው። ለቪዲዮ ፍቅረኛ ይላል ራስሽን እያሳመንሽ ግድ የለሽም። እንደዛ እሱም ደግሞ ማለት ቮይስ ልላክልሽ እኔና ሩታ ፍቅረኛሞች አይደለንም ለቪዲዮ ነው እያለ ለኔ የሚልክልኝ ቪዲዮ ልክልሻለሁ ከፈልክሽ እንትኖች እሱንም ልታቀናብሪልኝ ነው? ለምን አቀናብራለሁ? አይ በማቀናበሩማ ለሚያክሰው አሳይ የላኩልሽን ፎቶ ለሚያክሰው ይቀነበረ ነው ወይስ አይደለም? እሱ ብቻውን ነው ፎቶ ቆሞ የተነሳው። ከዛ ደግሞ አንቺ ሌላ ቦታ ነው፣ እሱን ደግሞ አንድ ላይ አየሁት። ብቻውን የተነሳውንም አየሁት። ከዚህ በላይ ምን አይነት ማስረጃ አላቅርብልሽ? ማለት እውነታውን እኮ አውጥታችሁ ከዛ እኛ ፍቅረኛሞች መሆን እንፈልጋለን እንደዚህ አይነት ነገር ተፈጥሮብናል የውሸት ነው ብላችሁ ብትናገሩ ጥሩ ነው። አንቺ ማብራራ ለምን ከዚህ በፊት እውነታውን አውጡ በቃ። ለምን ተዋሻላችሁ እንዴ? ከዚህ በላይ እኔ ካንቺ ጋር መከራከር አልፈልግም። አውቆ የተኛን ሰው ቢቀሰቅሱት አይሰማም አይደል የሚባለው? ወረዲ አንቺ አውቀሽ ራስሽንም አምሮሽንም ጆሮሽንም አይንሽንም ድፍን ስላረክሹ ላስጠነቅቅሽ ነው የመጣሁት። ኦኬ ከዚህ በኋላ ህይወቴ ውስጥ በስህተት እንዳትገቢ ነው። አንቺ ኮንሽ ህይወቴ ውስጥ የገባሽው በስህተት እንዳትገቢ። ይሄ የቆየ ድሮ ያረጀ ፎቶሽን እያወጣሽ ለጣጥፊ አይ ዶንት ኬር አይመለከተኝም። በቅርቡ ልኬልሻለሁ። ያቀናበርሽውን ለምን አይቻለሁ? ምን አልፈልግሽም? ያቀናበርሽውንም አይቻለሁ። ይሄን ነገር ከአብርሃም ጋር መጨረስ እኔ ጋር የመጣሽው ለምንድን ነው? ስለማትተዋወቁ ፎቶውን አንቺ ስለላክሽልኝ ነው አንቺ ጋር የመጣሁት ገባሽ? ሲቀጥል ደግሞ ይኸውልሽ እንደዛ ባቲ ነበር ኮንፊደንስ ኖሮሽ ትለጥፊው ነበር። ወሻታ ባቲ ከአንቺ ጋር ምንም ማውራት አልፈልግም። ከአብርሃም ጋር እውነቱን ያወጣታል። ከአሁን በኋላ ወደ ህይወቴ ዝር ብለሽ እንዳትገቢ። ወይኔ ያስተነቅቅሽኝ ባለ ነው ላስተነቅቅሽ ነው የመጣሁት። እስከዛሬ ለፈለግሽ ይበቃሻል። እውነቱ እስካልወጣ ወጣኩ። ከዚህ በላይ ምን ይውጣ? እውነቱ አንቺ አይኖርሽም ማሳመናለሽ ወይም ወንድ ከሆንሽ የተነሳሽውን ፎቶ አውጪና ለጥፊያ ቡታጅራ ላይ ያለው ያልሽውን አንቺ አይሽ አይበቃ ልብ ካለሽ እኔ አንቺን ይኸውልሽ የአንቺን ፕራይቬሲ ለመጠበቅ ብዬ ነው ያለጠፍኩት እንጂ ከመለጠፍ በኋላ አልልም ነበር። ገባሽ? የውሸት ነው ምናምን እንዳይሉሽ ፈርተሽ ከሆነ በጭራሽ አይደለም። እኔ አስተካክልልሻለሁ እሱን። ስሚኝ እኔ የምኖረው ለራሴ እንጂ ለሰው አይደለም። ሰው የፈለገውን ማውራት ይችላል። አይ ዶንት ኬር ስለማንም ስላንቺም አይመለከተኝም። ለዛ ነው የውሸት እየኖርሽ ስላንቺም አይመለከተኝም ስለማንም። እኔ ራሴን ህይወቴን ጠንቅቄ የምኖር ሰው ነኝ። ገባሽ? ከዛሬ በኋላ ግን አስተነቅቂኛችም እኔ ነኝ። ከዛሬ በኋላ ግን ህይወቴ ላይ ዝም ብለሽ እንድትገቢ አልፈልግም። ሰማሽኝ? እስከዛሬ ዝም ያልኩሽ ይበቃሽ። አንቺን ማናገር ማለት ድንጋይ ላይ ውሃ ማፍሰስ ነው። ካሁን በኋላ ግን ማለት ነው ድጋሚ ህይወቴ ውስጥ እንዳትገቢ። ምን ትመስላለች ርካሽ? ምን ይሆንሻለሽ? ከማለት ዳር ሰው ጋር አትንዘላዘሽ። ለተረጋጊ ምን ትመስላለች? አንቺ ሩታ ክብረ ቢስ ልቀቅ። እንደናንተ እኮ ተረጋጊ። ካሁን በኋላ ብታገኛት ካንተ ራስ አልወርድም። ልቀቅ። ነይ ተረጋጊ ሩታ። ምን ብለሻል? ምን ብለሻል ነው? ልታሰድበኝ ነው የመጣው? ሲጀመር ተረጋጊ። ቆይሽ በእግዚአብሔር ተረጋጊ። ስሚኝ ምን ብላሽ ነው? ማውራት አልፈልግም። አንተም ጋር ከሩታም ጋር ማውራት እኮ አንድ ጊዜ አዳምጪ። ምን ብለሽ ነው? አላልኳትም። እውነቱን መቀበል አልፈለገችም። አንተ ለምን አታስረዳትም? ሲጀመር እንዴ ለምን አትረጋጊም? ቆይሽ በእግዚአብሔር ነብይ ቆይሽ ተረጋጊ። እሺ ተረጋጊ። በመጀመሪያ ደረጃ ሰብ እንግዲህ ቪዲዮዎቹን እንደያችሁት ይመስላል መስማማት ሳይችሉ ቀርተዋል። እንግዲህ ወደ መደባደብ አይነትም ተቃጥተዋል። ማስፈራሪያና ማስጠንቀቂያም ሰጥታለች ሩታ ለጽም ምን አገባሽ አይመለከትሽም፣ እሱ የኔ ነው፣ ብዙ መረጃ ያለኝ፣ እውነታውን እሱ ደብቋል፣ እውነታው ሊነግርሽ ይገባል አይነት ነገር ነው እያለች ያለችው። እሱ እንግዲህ እውነታው ማን ላይ ይሆን? እነዚህ ጋር ነው ሩታ ጋር ነው። አብርሽ እንግዲህ የሚያውቀው ይኖራል። እሱም አይከለ አይመስልም። ነገሮች ሁሉ ድሮ አልቀዋል። ከዚህ በኋላ ሌላ ህይወት መስርቻለሁ። ሩታም ፍጡር ናት። ስለዚህ ከህይወቴ ውጭልኝ እያላት ነው። እሷም ግን ተስፋ ያቆረጠች አይመስልም። ኤኒዌይ በሰላም የተጠናቀቀ አይደለም። በቀጣይ ምን ላይ ይደርሳሉ?
በድብድብ ሴቶቹ ጨርሰውታል። እሱም ተወዛግቧል። ምንም ማለት እንዳለበት ከማን መወገን እንዳለበት ተዘግበ ይመስላል። በቀጣይ በሌሎች ቪዲዮዎች የምንመለስ ይሆናል። እንግዲህ ቪዲዮን እያያችሁት ይመስል ላይክ፣ ሰብስክራይብ እና ሼር በማድረግ ሌሎች እንዲደርስ አድርጉ። በያላችሁበት ሰላማችሁ ብዝት ይበል።